ብለ ደግሞ ለሱ እናት ልክ አይደለችም ምናምን ብለ እንዳትለው ይሄ ተገቢ አይደለም እናት ለልጇ የሚጠቅመውን ታደርጋለች ምንም ነገር ሊሆን ይችላል የኔን እናትነት ማንንም ሰው ማለት ነው ፈተና ላይ ሊጥለው ይችላል ግን እኔ ፈተና ላይ ወደቅ አልፈልግም ለሱ ከማሰብ የተነሳኮ የማይሆን ነገርም ልታደርጊ ትችላለሽ እኔ ለምን የማይሆን ነገር ለምን አደርጋለሁ ለሱ ከማሰብ የተነሳ እንዴት የማይሆን ነገር አደርጋለሁ አልችልም አልኩክ የሚጠቅመውን እኔ ነኝ አብሬ ያለሁት ከኛ ጋር አታድርም ከኛ ጋር አትውልም ምን ይጠቅመዋል ምን ይጎዳዋል የሚለውን እኔ ነኝ ማቀው አንተ ታጥቶም ማለት ነው ይፈልከው ከኔ ጋር ጸብ ነው ይፈልከው መጣላት ነው ይፈልከው ወይስ ምን ፈልገህ ነው የመጣው እኔ ልክ ልውንም አልሆንም እኔ መሰለኝን አድርጌያለሁ እኔ ልክ አለመሆኔን አንተ እንድትነግረኝ አይደለም ገብቷል ምንም ይሁን ምንም እኔ መሰለኝን ነው የማደርገው የማንንም ምክርና የማንንም ንግግር የማንንም ልገሳ አልፈልግም እኔ ይጠቅማል ያልኩትን አደርጋለሁ አንተ ለሷ እንኳን ቦታ ባይኖረው አሁን ልጅ የሚያህል ነገር እሷ ጋር ስላለ ወደ ሌላ ሊያይ አይችልም ቆይ ልንገርህ ወደ ሌላ ይማይም ማለት ነው ይሄ ሰው አልፈልግህም ተባለ አይደል እንዴ ወጣልኝ አልፈልግህም እያለችው እየሄደ የሚለምንበት መንገድ በጣም ነው የሚያበሽቀው ለቻ አድርጎ ነገርን በቃ ዓለምን የተቆጣጠረች እሱን ህይወት የተቆጣጠረች እሷ ብቻ አድርጎ ሲቆጥር ማሳየት አለብኝ ሰው እንዳለ ሴቶች እንዳሉ አይኑ መብራት አለበት ማየት አለበት ገብቷል ፋሚሊዎች እንዲናችሁ ፒሱ ሰላም ወላማን ጤና ከአካባቢያችሁ ሰላም እኔ ያለው ጠፋ ልባችሁ ያለው ነገር ታውቃላችሁ እናንተም ሰሞኑን የተፈጠረ ያለው ነገር ምን ልክ አይደለም የተፈጠረ ያለው ነገርና ብዙዎቻችሁ ደግሞ በኮሜንት ስትሰሩኝ ነበርና ባለጌ ከሶፍት ዳር መሀል ውጣብራ ስትሉ ነበር ልክ ናችሁ እኔም አሁን የገባኝ ትዳር መሀል መግባት እንዳልነበረብኝ እና ግን መታገስ አቃተኝ እስካሁን እየተፈጠረ ያለው ነገር ጥሩ አይደለም ታውቃላችሁ ትንሱ ከቤት ወጣለች ምናምን ነገር አላዛርም ትንሽ ደብሮታል ይሁን አለ አይደለ ያደረገው ያለው ነገር ምንም በቀን ይመጣለት አልቻለም ብቻ አዝኗል ደብሮታል ከቤት በመውጣቱ እሷን ወንድምየው መጥቶ እሷን ከቤት በመውሰዱ ምንም ደብሮታል እና ልክ ናችሁ ባይዚ ከትዳር መሀል ወጣ ምናምን ያላችሁን ሰዎች ባለጌ ምናምን ብላችሁ የሰደባችሁን ሰዎች ልክ ናችሁ ተቀብያለሁ ግን ዛሬ ምን አሰብኩኝ መሰላችሁ አላዛርን ሄጂ ባወራው በርግጥ ማሚ ወደ እንትን ባትመጣ ወደ ቤት ባትመለስ የሷ ወንድም ወደ ቤት መጥቶ እነሱ ረብሿቸው ማሚ ወደ ቤት ባትመለስ ይመስለኛል ሰላማዊ ነገር ውስጥ ነበር የሚሆኑት እንዴትም ቢሆንም በራሳቸውም እየተጋጩ ቢሆን ይስማሙ ነበር ማለቴ ዙሩ እንዲህ አይቀርም ነበር እንዲህ ተጣልተው አይቀርም ነበር እሷም ከቤት እስከመውጣት አስቡ በዛለ ያረጉዝ ነው ሰው ቤት ወይ ደግሞ ተከራይታ አሁን ደግሞ ተከራይቻለሁ ቤት ምናምን ስትል ነበርና አስባችኋል ቤት ተከራይታ ብቻዋን በጣም ነው የሚከብዳት መውለድ አትችልም መውለዷም እየተቃረበ ነው እና ለዛ ወደ ቤት መመለስ አለባት ማለት ነው እንደዛ ነው ማስበውና ዛሬ አላዛርን ይጃወራሉ አላዛር የሚሰማ አይነት ሰው ይመስለኛል ያው ወንድሟንም ይሁን የሷን ቤተሰቦች እንዳለ ይቅርታ ጠይቆ መመለስ ካለበት ይመልሳል ማለት ነው በቃ አላ አይደለ ወንድሟን ይቅርታ ጠይቆ የሷንም ቤተሰቦች ብቻ በሷ ዙሪያ ያሉትን ይቅርታ ጠይቆ ሸማግሌም ቢሆን ልኮ ተንሶ ወደ ቤት መመለስ አለባት ማለት ነው እንጂ በዚህ ጊዜ በዚህ ወቅት በመውለጃዋ በተቃረበበት ሰዓት ከቤት ወጣ እንትን ማለት የለባትም መውለድ የለባትም ከባድ ነው ብቻ እኔ ሳስበው ራሱ በጣም ነው የሚከብደውና እና ደግሞ ልጆም ያላባት ማለት የለበትም አሁን ነገርየው ወደዛ ነው እየሄደ ያለው ይመስለኛልና ብቻ አላዛር የሚሰማ ልጅ ስለሆነ የሚሰማ አይነት ሰው ስለሆነ እሱን አናግረዋለሁ እንጂ ማውራው ይሆናል ያለው ነገር እየተፈጠረ ያለው ነገር እንዴት ነው
ማሚ ባለፈው ያደረገችውን ነገር አለ አይደለ? ሴቶች ሆነ ምናምን ታስመረጠው ነበር እና እኔ እንደው እንደዛ ሲያደርጉ እንደዛ ስታደርግ እንትን ይመስለኝ ይሄ ያለ አይደለም ይሄ የድሮ ንጉሥ ሴት ሲመረጥለት ምናምን እንደዛ ነው ይመስለኝ። እና ምንም ብቻ የሚያደርጉን ነገር ልክ አይደለም። ብቻ እስቲ አሁን ሄደን እሱን የምናወራው ይሆናል። ከእሱ ጋር ያለን ጊዜ ደግሞ አሳያችኋለሁ። እንዴት ያወራኛል፣ በምን አይነት መንገድ ይቀበለኛል የሚለው ነገር አሁንም የሆነ የሚያስቀይመኝ ያህል የመሰለኝ ነው። ምን አገባህ የሚለኝ የመሰለኝ ነው። ግን እኔ እንትን ከማለት ወደኋላ አይደለም። እሱን ከመናገር ማስተካከል ያለበትን ነገር ለእሱ ከመንገር ወደኋላ አይደለም። ምክንያቱም አሁን እኔ እሷን ካወራው ወይ ደግሞ እሷ ጋር ሄጄ የምታደርጊው ነገር ልክ ነው ምናምን ብዬ ከእሷ ጋር ካወራው ሳይድ መያዝ ነው የሚሆነው እንደ መጀመሪያ። ለዛ አሁን ግን መጀመሪያ እሱን አግኝቼው ይሄ ነገር ልክ አይደለም፣ ባይዞ ልክ አይደለም፣ በቃ የሆነ የእሷ ቤተሰብ ቢመጣም አለ አይደለ፣ ወንድሟ መጣ አይደለ፣ ወንድሟ ከመጣ በኋላ ለእሱ ያለውን ነገር አስረድቶ እንዲህ ነው ብሎ በቃ አናግሯት ምናምን ነገር ከእሱ ጋር ማውርቶ ነገሩን መፍታት ነበረበት እንጂ ማሚን ይቅርታ መጠየቁ እኔም ደስ ብሎኛል። ማለት ማሚን በቃ እናት ስለሆነች ይቅርታ ጠይቋት አለ አይደለ፣ ነገሩን መቋጨት ነበረበት እንጂ ወደ ቤት ጠርቷት እንትን ማለት አልነበረ። ሁለቱ መገናኘት ወይም ደግሞ መጋጨት አልነበረባቸውም። እሱ ደግሞ እንደዛ ነው ያደረገው። አሁን እስቲ የሚስተካከል ነገር ከሆነ ይቅርታም ጠይቆ እንዲያስተካከል እሷም ወደ ቤቷ እንድትመለስ ጥረት አደርጋለሁ ማለት ነው። ብቻ አብራችሁ የሚሆኑ ያለውን ነገር እናያለን። እስቲ ወደ እሱ ቤት እንሄዳለን። ቤት ነው ያለው። አሁን ጠዋት ላይ ነው ይህ ቪዲዮ እያስኩ ያለሁት። ብቻ ለእንትን ነው ለእናንተ ነው ይህንን ቪዲዮ ያስኩት። ለሰደባችሁ ከትዳር መሀል ውጣ፣ ልክ አይደለም፣ ባለጌ ነህ ምናምን ነገር ላላችሁ ሴት ስለሆነች ነው ከእሷ ጎን መጀመሪያ የሚሆንኩት እንጂ ሳይድ መያዜ አልነበረም፣ ትዳር መሀል መግባቴ አልነበረም። ብቻ አሁን እንደዛ እናደርጋለን፣ ለመምከር እንሞክራለን ማለት ነው። እኔ በበኩሌ ለመምከር እሞክራለሁ። ታናሽ በሆንም ያው ይሰማኛል። ታናሹ በሆንም ትንሽ ልጅም ቢሆን የሚሰማኝ ይመስለኛል። እና እስቲ ሄደን ያለውን ነገር አብረን እናያለን። እና ደግሞ ሰብስክራይብ ማድረግ እንዳትረሱ፣ አበረታቱኝ ብያቸዋለሁ ከዚህ በፊት። ስራ እንዳሌለኝ ታውቃላችሁ። አሁን ግን እየተመለስኩ ነው፣ ወደ ስራ እየተመለስኩ ነው። ግን እስቲ በዚህ በዩቱቡም ቢሆን ትንሽ ነገር ተስፋ እያየው ስለሆነ ያው አበረታቱኝ። እናንተ ናቸው ያላችሁ፣ ሌላ ሰው የለኝም፣ ሌላ ነገር የለኝም። እና እዚህ ሰብስክራይብ አድርጉ። እወዳችኋለሁ። ሲንጃለዳ ብቻ ይመቻችሁ። ሰብስክራይብ ማድረጋችሁን እንዳትረሱ። እና ወደ እሱ ቤት እንሂድና ያለውን ነገር አብረን እናያለን። ሰላም፣ ደርሰናል። በር ላይ ነው ያለሁት። ብዙዎቻችሁ እያላችሁንም ነበር በኮመንት በትዳር መሀል አትግባ ምናምን። ልክ ናችሁ። እስቲ ባለፈው እሱም ያለኝ ነገር ስላለ ያው ካገኘነው እናወራዋለን። እንሂድ፣ አብረን እንግባ። ጠዋት ነው እና ተኝተዋል መሰለኝ። ማንሻ ሰላም ነው? ሰላም ነው። አላዛር አለ ወይስ አልተነሳም? የለም፣ አላዛር ወጥቷል። ፈልጌው ነበር ዛሬ ቪዲዮ ሊያዝ ብዬ እሱን ላወራው ነበር እና ደህና ነሽ አንቺ? እንዴት ነሽ? እሺ ደህና ነሽ አንቺ? ማምሻ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ ፒስ። ባለፈው የሆነ የተጋጨንበት ነገር ነበረ እና ከእሱ ጋር ያው ታውቂያለሽ አንቺን ይመስለኛል። በሱ ዙሪያ ላይ ላወራው ነበር እና አሁን እሱና ትንሱ መሀል ላይ ያለውን ነገር እንዴት ነው? አሪፍ እየሄደ ነው ወይ
መስተካከል ያለበት አይመስልም ምናምን ብዬ ላውራው ነበር የኔ ሀሳብ እኔ ለማንቺኝ አንቺን አገኘሁሽ እንዴት ነው አንቺ ምን ትያለሽ ምኑን አይ የሆነ ያለው ነገር ከሁለቱ መሃል ላይ እየተፈጠረ ያለው ነገር በዛ ላይ እርጉዝ ናት የልጅ አባት ሊሆን ነው እሱ ግን በዚህ በመጨረሻ ሰዓት የሆነ ያለው ነገር ልክ አይደለም ምንድነው ልክ ያለው ነገር እኛ አሁን እዚህ ጋር እሷ ከቤት እንድትወጣ ያደረጋት ነገር የኔ መምጣት ነው የኔ መምጣት ምንድነው የሚረብሸው ነገር እንግዲህ አሁን አንተም ታቀኛለህ አይደል እንዴ አዎ አብረን የቆየነው አይደል የኔ መምጣት ምንድነው ሊረብሻት የቻለው ምክንያቱም እሺ በፊት ጸባችን ሁሉ ነገር አብቅቷል በይቅርታ ተመልሼ መጥቻለሁ ልጄ ይቅርታ ጠይቆኛል እሷንም ደግሞ በቃ ነገርን እንተውና አብረን እንኖር ነው ምንም የተደረገችው ነገር የለም እናትህን ካላስወጣ ካልኖርም ነው ይሄ ደግሞ ተገቢ ነው ወይ ነው እሱማ ተገቢ አይደለም ግን አለ አይደለ አሁን ሁለታችሁ መሃል ላይ ያለው ነገር እኔም እንደሆነም የሚመስለኝ ሁለታችሁ መሃል ላይ ያለው ነገር ቢፈታ ሁለታችን ጋር ያለው ነገር እኮ መፍታት የምንችለው እሷ ፈቃደኛ ስትሆን ነው እሷ ፈቃደኛ ካልሆነች እኔ ምን ላድርግ እኔ እኮ ይቅርታ ሲጠይቀኝ ልጄ መጥቻለሁ አይደል እንዴ ስመጣ ይቅርታ ተቀብዬ እሱ መክሮኝ ነው አይደል የመጣሁት በቃ ከዚህ በኋላ ከሷ ጋር ንግግር አያስፈልግም በይቅርታ ነገርን ሁሉ ተይ እናቴ እኔ መሃል ቤት ተጨነኩኝ ሲል ትቼ መጣሁ አይደል ትቼ ስመጣ እሷ መተው አትችልም እኔ አልተበደልኩም እሷ ብቻ ነኝ እኔ ብቻ ነኝ የበደልኳት እሷ አልበደለችኝም አይ እሱማ ልክ ነው እሷ አልበደለችኝም ወይ መርዝ እስከ መድኃኒት እስከ መስጠት ብዙ ነገር አድርጋኛለች አይደል እንዴ ይሄ ነው የማይባል እኮ ብዙ ነገር በዛ ላይ ደግሞ በአፏ የምትናገራቸው ነገሮች ማን የሚታገሰው ሰው አለ ማንንም ሰው ቢሆን እኮ አልናገርም ስትል ሰው ሲናገር ትናገራለህ ገብቷል አይደለ ስለዚህ ያን ሁሉ ነገር አድርጋለች አሁን ደግሞ እኔ ቤቱን ለቃ የወጣችው እሷ ናት አላዛር አልገፋትም ውጭልኝ አላላትም አልፈልግም አላላትም በራሷ ፍቃድ ነው የወጣችው ስለዚህኛ ልጅ አርግዛለች በሚል ብቻ እግሯ ስር ማንንም የሚንበረከክ የለም አንቺ ማያት ለመሆን ይየሽን ይመስለኛል አይ እንዴትም አሁን አንቺ ማስታረቅ ከቻልሽ ብታስታርቂ እንዴት እኔን መች ይቀራለችኝ እና እኔ ላስታርቅሱ ላይ ምንነካክ እኔን መች ይቀራለችኝ አሁን ለምሳሌ ሰውን ለማስታረቅ እኮ መጀመሪያ እኔ መታረቅ አለብኝ አይደለ እኔን እኮ አልቀበልም እያለችኝ ነው እንዴት ብዬ ነው ማስታረቀው አልቀበልም ያለህን ሰው ምን ብለህ ነው ገፍተህ ሌላ ሰው ለማስታረቅ የምትሄደው ስለዚህ ራሷ ፈቅዳን ያደረገችው በሄደችበት መንገድ እኔ ከዚህ በኋላ እንደዚህ ሁኚ እንደዛ ሁኚ የምላት ነገር የለም እኔ ለልጄ የሚመቸውን ነገር ይጠቅመዋል የምለውን ነገር አደርጋለሁ በቃ በመሃል እሱ የተጎዳብሻ ወደ ሌላ ነገር እየሄደብሽ አይደለም ወዴት ይሄዳል ወዴትም አይሄድም ምን ይሆናል ምንም አይሆንም መፍታት ወይንም ደግሞ ሚስት መተው በሷል ተጀመረ የዓለም ሰው ሁሉ የሚያደርገው ነው እኔ እንኳን እንደዛ አይመስለኝም አይ አሁን ባለፈው ጊዜ የሆነ በመሃል አንቺ በሌለሽበት ሰዓት የሆነ ጥሩ ነበሩ ስለሽ የሆነ አለ አይደለ የሷን ቤተሰብ በመሃል መጥቶ ባይበጠበጡ ወንድም ተብየው መጥቶ ባይበጠበጥ አሁን እንደማስ ያደረገው ነገር ትክክል ነው አይ እሱም ትክክል አይደለም ምንም ትክክል አይደለም ግን ከዛ በፊት የነበራቸው ነገር በመሃል በጣም ሰላም ነበሩ እሺ አሁን የኔ መምጣት እስቲ አሁን ከመጣው በኋላ ሌላውን ከመጣው በኋላ እኔ ያደረኳት ነገር ምንድነው ምንም አላደረግሻትም ትውጣልኝ ነው አይደለ ጥላቻ ነው አይደለ እና እናትህን ተው ነው አይደለ እንዴት ልጅ እናትህን ተው ይባላል እኔ እንኳን በበድላት ይቅር ተባብለን እኔም በድላኛለች እሷንም በድያታለሁ አይደለ ይቅር ተባብለን ህይወቷን መቀጠል ትችል ነበር አይደለ ትውጣልኝ የሚባል አማርኛ ምን ማለት ነው እኔ ስለወለድኩት እኔ ስላሳደግኩት እኔ ዋጋ ስለከፈልኩበት እኔ እዚህ ስላደረስኩት እኮ ነው አላዛር ባይኖረው ስራ ባይኖረው እንደው አቅሉን የሳተ ልጅ ቢሆን ዱርዬ ቢሆን ጠጪ ሰካራም ቢሆን ሴሰኛ ቢሆን ልንገር ትፈልገዋለች አይ ትፈልገዋለች አትፈልግ ይሄ መስመር ያስያዝኩት እኔ ነኝ አይደለ እሱማ ያንቺ ውጤት ነው ይሄ ሁሉ ነገር ያንቺ ውጤት ነው እኔን ውጪልኝ ማን እሷ ትናንት መታ ዛሬ ከቤት አስወጣልኝ ማለት ትችላለች ትናንት መታ ይባላል እንዴ አዎ ልንቀያየም እንችላለን ልንበዳደል እንችላለን ግን እኔ በደልን ረስቼ ስመጣ እሷ መርሳት አትችልም አረሳም ካለች ደግሞ የራሷ ጉዳይ ነው እኔ ምን ማድረግ እችላለሁ ምንም ማድረግ አልችልም ምክንያቱም አሁን እኔ የሆነ ነው የምነግርህ ልበድላት ወይ ደግሞ ላስቀይማት አልነበረም አገባቤ አላዛርም ሲነግረኝ ስመጣ ወደ ቤት ስመለስ ሁሉን ነገር ታይ እሷም ልትወልድ ነው ግፊትም አለባት እንደዚህም አለባት ሲለኝ እኔ አንተ ደስተኛ ሆንክ
ምንም ነገር አልላትም። ግን ደግሞ ክራይ 2 ቦታ አልከፍልም ማለት አይደል እሱ። ስለዚህ እኔ ደግሞ የራሴ ነገር አለኝ እዚህ የምመጣበት ምክንያት አንተም ታውቀዋለህ። ስለዚህ የራሴ ነገር ስላለኝ የራሴን ስራ ሰርቼ ወደ ቤቴ እስከምመለስ ድረስ እሱ ነው ክራይ የሚከፍልልኝ። ያንን ክራይ ደግሞ እሱ አልችልም 2 ቦታ አንቺም ወደ ቤት ወደዚህ ተጠቅለይ አንድ ክፍል አዘጋጅቼልሻለሁ ሲለኝ እሺ ብዬ ተመለስኩኝ። አንዴ ራሴን ችግር አመዛዝኜ፣ ሁለተኛ ነገር ከሷ ጋር ላለመጋጨት እሱንም ሰላም እንዲሆን ማለት ነው። ገብቷል። ይሄን አልረዳም ካለች እሷ እኔ ምን ማድረግ እችላለሁ? መጥቼ ከክፍሌ አልወጣሁም። ከክፍሌ እሷን ልናገራት ማለት ነው። እግዚአብሔር ምስክሬ ነው። ለምን ይሄ ሁሉ ነገር ለምን ታደርጋለች እንዴ? የግድ እሷ እናቱን ጠልቶ እንዲህ ለምንድን ነው ለብቻው መቆጣጠር የፈለገችበት ምክንያት ምንድን ነው? እኔን የጠላችበት ምክንያት ምንድን ነው? እሺ እኔ ይቅርታ አልኳት አይደለ እንዴ? ትቻለሁ፣ እንደውም ጥሩ ነው ልትወልጂ ነው አርስሻለሁ፣ በቃ ከዚህ በኋላ ነገርን እንተው አልኳት አይደል? እና ይሄን አላደርግም ካለች እኔ ምን ማድረግ እችላለሁ? እንደ ፍላጎቷ የሚመቻት ከሆነ ይኸውልህ ልጅ ለብቻ የሚመቻት ከሆነ ትየው። ስላልሞከረችው ነው። እኛ ስለቀመስነው እናውቀዋለን። ቀምሳት ይኸው። አንዳንዴ ጥጋብ እንደዚህ አፍንጫክ ላይ ሲደርስ ማለት ነው ጥጋብህን የሚያበርደው ችግሩ ሲመጣ ነው። ስለዚህ ወጣ ትየውና ተንፈስ ስትል ያኔ ኑሮዬን ከሷ ጋር ሆኜ ተቻችለን በኑርን የምትልበት ዘመን ይመጣል። አይ እሱም ልጁ ያለ አባት እንዲያድግ የሚፈልግ አይመስለኝም። ብቻ ማንም እኮ አይፈልግም። ሰው ሁሉ ግድ ሆኖበት ነው የሚወስነው። ይኸውልህ አሁን አንተ መለያየትን የምትወስነው ግድ ሲሆንብህ ነው። ልጅ ያለ አባት እንዲያድግ ማንም አይፈልግም። እኔም አልፈልግም ነበር፣ ግን ያለ አባት አሳድጌያለሁ። ወድጄ ነው እንዴ? አይደለም። በቃ ማንም አይፈልግም ልጅ ያለ አባት እንዲያድግ። ግን ደግሞ ከማይሆን ህይወት ከጭቅጭቅ ከሚበዛበት ህይወት ካልሆነ ኑሮ ለብቻ ማሳደግ ይመረጣል። ምክንያቱም ጥሩ አይምሮ ይዞ ያድጋል ህፃኑ። በቃ ብቻ እስቲ ፈጣሪ ያለው ይሆናል እና ይሄ ጥሩ አይደለም። አንተም ደግሞ ያው እንደዚህ መተክ እሱን ላማክረው ልጠይቀው ለምንድን ነው ብለህ ማለት ጥሩ ነው። ባለፈው ያደረግከው ስህተት ተገቢ አልነበረም። የሆነ ሳይድ መያዝ ተገቢ አልነበረም። እንደውም አግኝቼ ሁሌ የምናገርሃለሁልና እየረሳውኝ ተዋለሁ። በሁለቱ መሀል የሚፈጠር ነገር ባልና ሚስት ናቸው። ገብተዋል። ምንም ቢሆን ያው ነገሮችን ልታመዛዝንበት ትችላለህ። ግን ደግሞ አንተም እንጀራክ ነው። ከሀገርክ የወጣኸው አላዛርም ብለህ ከሀገር ስትመጣ እንጀራ ብለህ ነው አይደል የወጣኸው? ስራ ብለህ ነው አይደል የወጣኸው? እዛ ጋር ደግሞ እናት አለችክ አይደል እንዴ? ምንስ ቢሆን የምታግዛት እናት ትኖራለች። ስለዚህ ስራህን መስራት በአግባቡ ተገቢ ነው። ምክንያቱም እነሱ ቢለያዩ እንኳን ልጅ መሀላቸው ስላለ ተለያይተው አይለያዩም። በሆነ ሰዓት ይገናኛሉ። ለልጁ ሲባል ነው የምልህ። ገብቶሃል? ስለዚህ ጥሩ ነው ያደረከው። ከእንደዚህ አይነት ከመሀል ከጣልቃ ገብነት መውጣት ጥሩ ነው። ልክ አልነበርኩም። እኔም እንደዛ ማድረግ አልነበረብኝም። ለዛ ነው እኔ አሁንም ላወራው የፈለኩት እሱን። አይ እሱ ቢኖርና ብታወራው ደስ ይለኝ ነበረ፣ ግን አጋጣሚ ሆኖ የለም። እሷንም ማውራት አለው ብዬ ነበረ፣ ግን እኔ ወንድሟ የሚያስጠጋኝም አልመሰለኝም። በስልክም ደውዬ አወራታለሁ ብዬ አስቤ ነበር። እውነት ወንድሟ ነው፣ ግን በጌታ በኢየሱስ እኔ እንጃ። ሰውን ህግን ከለላ አድርጎ የህግ አካል ነኝ በማለት ሽጉጥ ይዞ መጥቶ ቤት ድረስ ሰውን ማስፈራራት ይሄ ተገቢ ነው? እሱማ ተገቢ አይደለም። ህግን ከለላ አድርጎ እሱም እንደዛ ማድረግ አልነበረበትም። አይ እኔ የመጀመሪያው ቀን የመጣ ቀን ቁልፉን ትንሱ ላይ ቆልፎ እንደው መክፈት የለብኝም ነበር ያልኩት እኔ። ከዛ በኋላ ነው ቆጨኝ። ለምን መሰለህ ይዟት ሄደ። እኔ ፈራዋ እሱን የሆነ ነገር እንዳያደርግ ፈርቼ ነው እንትን ያልኩት። እና ደግሞ ማሚሻ አንድ የደበረኝ ነገር ቢኖር እኔም ይሄ ሴቶቹን ያመጣሽው ነገር ምንም ደስ አይልም። ብቻ ለምን እንደዛ እንዳደረግሽ አላውቅም። ለምን ደስ አይልም? ምክንያቱም እሷ ብቻ እንዳለች አድርጎ ነገርን በቃ ዓለምን የተቆጣጠረች የእሱን ህይወት የተቆጣጠረች እሷ ብቻ አድርጎ ሲቆጥር ማሳየት አለብኝ። ሰው እንዳለ ሴቶች እንዳሉ አይኑ መብራት አለበት፣ ማየት አለበት። ገብቶሃል? ይውደዳቸውም አይውደዳቸውም፣ ይቀበልም አይቀበልም፣ ገብቶሃል አይደለ? ማየት አለበት። ምክንያቱም ታውሯል። አልፈልግህም፣ አትምጣብኝ። እንዴ ሰው በሰላም እንደዚህ ይሆናል እንዴ?
አይሆንም። አሁን እሱ እኮ ለእሷ እንኳን ቦታ ባይኖረው አሁን ልጅ የሚያህል ነገር እሷ ጋር ስላለ ወደ ሌላ ሊያይ አይችልም። ቆይ ልንገርህ፣ ወደ ሌላ ይይም ማለት ነው። ይሄ ሰው አልፈልግህም ተባለ አይደለ እንዴ? ውጣልኝ አልፈልግህም እያለችው እየሄደ የሚለምንበት መንገድ በጣም ነው የሚያበሽቀው። ምክንያቱም ሰው እንዴት በሞላ ምን ዓለም ሁሉ ሴት ብቻ ነው ምንድነው እሱ ይሄን ያክል ብርቅ አይደለም ነው። ገብቷል አይደለ? እሷ ጋር ያለው ነገር ሁሉ ብርቅ አይደለም። ሌሎች ሴቶች ጋርም አለ። መኖር መቻል እንደሚቻል ማወቅ አለበት። እሱ አሁን እንኳን እኔ ልጅ እሷ ጋር ያለው ወደ ሌላ የሚያይ እንኳን አይመስለኝም። ለምን አያይም? ሌሎቹ ለምንድን ነው የሚያዩት? ሌሎች ወንዶች ለምን ያያሉ? ንገረኝ። ልጅ እያላቸው ምን እሱ ገና አላቀፈ ግን አቅፎ እንኳን አሳድገው 2 3 ልጅ 4 ልጅ እጃቸው ላይ ይዘው ለምንድን ነው ሌላ ቦታ የሚያዩት? እንደ ሰው ይለያያል። ንገረኝ፣ ለምን ያያሉ? ስለዚህ እንዲያይ ማድረግ ነው። እሷ ካልሆነችው እንደዛ ነው። ማምሻ የሚሆን አይመስለኝም። አረ ይሆናል። እሱን ታየዋለህ። እንዴት ነው የማይሆነው? እንዴት አይሆንም? እና ይበድ እንዴ ልጁ በእሷ የተነሳ አይምሮን እንዴ ለሊት ስትጨቀጭቀው ታድራለች። ቀን ጭቅጭቅ፣ ለሊት ጭቅጭቅ። ምን ነው አንተ ናላው ይፈታ እንዴ? ሰው አይደል እንዴ እሱ? ሳያሳዝንህ? ያሳዝነኛል። እሱማ ለምን ያሳዝነኛል? እና የሆነ ነገር እንዳይሆና እንዴ እሷ ሴት ስለሆነች ብቻ ስላረገዘች ብቻ አናታችን ላይ ትሽና ምን ስለሆነ ነው? አይደለም። እና እሱም ሰው ነው፣ ልጅ ነው። አይምሮ እኮ ይፈታል። ወንድ ልጅ ጭቅጭቅ አይችልም እንዴ? ለሊት ጭቅጭቅ፣ ቀን ጭቅጭቅ፣ ለሊት ጭቅጭቅ፣ ቀን ጭቅጭቅ አይሰለችም እንዴ? አይ ማምሻ አሁን አንቺ እንደዛ ከምታደርጊ እንደሆነም ገፋፍተሽ እንዲታረቁ ለማድረግ ኧረ እኔ እንደዛ አይነት ነገር ውስጥ ከዚህ በኋላ አልገባም። ከዚህ በፊት የገባሁት ራሱ ይጸጽተኛል። እንዲታረቁ እየገፋፋሁኝ ያኖርኩት እንዲታረቁ ያደረኩት እስካሁን ድረስ ያደረኩት ራሱ ይጸጽተኛል። እሷ አትረዳሽ ይሆናል እኮ ማምሻ፣ እሷ አትረዳሽ ይሆናል። ግን አንቺ ሞክሪ እስቲ ለማስታረቅ ሞክሪ። ሌሎችን እያመጣሽ እንትን ከምትዩ እስቲ ለማስታረቅ ብትሞክሪ ባይነኝ። አላደርግም። ባይታረቁ ለምን እዛ ገደል አይገቡ? አላደርገውም። እኔ ብችል ከሷ አሁን ከዚህ በኋላ እኔ ከሷ ጋር እንደው ተቀላቅሎ ባይኖር ራሱ ደስተኛ ነኝ። አይምሮ ነው የሚፈታው በኢየሱስ ስም። እንዴ ምን ነው አይምሮ የሚፈታበት? ልጁ ገና ሳይኖር ገና ሀ ብሎ ህይወትን ገና ሀ ብሎ ከመጀመሩ እሳት ትዳር እንደዚህማ እሳት ከሆነማ ኧረ ይቅር። በስመ አብ ወልድ ይሻላል ብለሽ ነው? አዎ እኔ ግን እንደ ሀሳብ ሰላም ይበልጣል። አይ ልጅ ሴቶቹን ከማንጠተሽ እንትን ከምትይ ሁለቱን እኔ ብታስታርቂ ሰላም የምትሰጠው ሴት ከመጣች አሁንም ቢሆን ከማድረግ ወደኋላ አልልም። ከማድረግ ወደኋላ አልልም። እነሱስ ቢሆኑ ጥሩ ባይሆኑስ? እነሱስ አሁን የምታመጫቸው ጥሩ ባይሆኑ ይቀራሉ። ምን ችግር አለው እንዴ? እሺ በቃ እሱን ካገኘሁ አወራዋለሁ። ካገኘሁ አውራው፣ ችግር የለውም። ምን ያታውራው አልልህም፣ ግን የሚሆን ነገር አይደለም ሶሌ። ለማንኛውም በጣም ያስጠላል። ማምሻ ሀሳብሽ ምንም ደስ አይልም። ብታስታርቂ ነው እንጂ የሚሻለው። ምንም ደስ አይልም የምታደርጊው ነገር። ግን ማሚ አንተ ምንድን ነው የፈለከው? ከኔ ጋር ጸብ ነው የፈለከው? መጣላት ነው የፈለከው? ወይስ ምን ፈልገህ ነው የመጣኸው? እኔ ልክ ልሁንም አልሆንም እኔ መሰለኝን አድርጌያለሁ። እኔ ልክ አለመሆኔን አንተ እንድትነግረኝ አይደለም። ገብቶሃል? ምንም ይሁን ምንም እኔ መሰለኝን ነው የማደርገው። የማንንም ምክርና የማንንም ንግግር የማንንም ልገሳ አልፈልግም። እኔ ይጠቅማል ያልኩትን አደርጋለሁ እኮ። አንቺ እኮ ባንቺ ሳይድ እኮ ልክ ልትሆኚ ትችያለሽ፣ ግን ለሱም ማይጠቅመውም ነው። አሁን አንተ ስለ ልጄ የሚጠቅመውና ማይጠቅመውን አንተ ልትነግረኝ አትችልም አልኩክ። የሚጠቅመውን እኔ ነኝ አብሬ ያለሁት። ከኛ ጋር አታድርም፣ ከኛ ጋር አትውልም። ምን ይጠቅመዋል ምን ይጎዳዋል የሚለውን እኔ ነኝ የማውቀው፣ አንተ ሳትሆን ማለት ነው። እሺ ብቻ አስቢበት። እኔ ሌላ ምንም የምለው ነገር የለኝም። ስለዚህ እሱን ካገኘው አወራዋለሁ። ከቻልክ አውራው፣ ችግር የለውም። ምን ያታውራው አልልህም። በል ግን እኔን ልክ አይደለሽም የሚለውን አማርኛ ልትናገረኝ መምጣት የለብህም ሲጀመር። አይ ስላገኘሁሽ ነው እንጂ እኮ እኔ ማለትም ፈልጌ አይደለም። ልክ መሆኔን እኔ ነኝ የማውቀው፣ ልክ አልሆንኩኝም እኔ ነኝ የማውቀው። ማንም ሊወስንልኝ አይችልም በእኔ ብለህ ደግሞ ለሱ እናት ልክ አይደለችም ምናምን ብለህ እንዳትለው። ይሄ ተገቢ አይደለም። እናት ለልጇ የሚጠቅመውን ታደርጋለች። ምንም ነገር ሊሆን ይችላል።
የኔን እናትነት ማንም ሰው ማለት ነው ፈተና ላይ ሊጥለው ይችላል። ግን እኔ ፈተና ላይ ወደቅ አልፈልግም። ለሱ ከማሰብ የተነሳ እኮ የማይሆን ነገርም ልታደርጊ ትችላለሽ። እኔ ለምን የማይሆን ነገር ለምን አደርጋለሁ? ለሱ ከማሰብ የተነሳ እንዴት የማይሆን ነገር አደርጋለሁ? አሁን ልክ ነው። ከጭቅጭቅ አዎ፣ ለእኔ ትክክል ነው። ምክንያቱም አይኑ ታውሯላ። ለእኔ ትክክል ነው። በቃ እስቲ ትንሽ ጊዜ ጠብቂው፣ ባይሆን ትንሽ ጊዜ ጠብቂው። እኔ ምንም የምጠብቀው ነገር የለም እሱን ከዚህ ውስጥ። እኔ ይሄ ገደል ነው እንጂ ህይወት አይደለም። ከዚህ ገደል ውስጥ እንዴት አድርጌ ማውጣት እንዳለብኝ ምንም ነገር ላደርግ እችላለሁ። አንተ አሁን እነዚህን ሴቶች ጎትቼ ማምጣት የሚያየው ምንም ነገር ላደርግ እችላለሁ። ሞትም ካለብኝ ይጋፈጣለሁ። በቃ የመጨረሻው እዚህ ምድር ላይ ሞት ነው አይደለ? ከሞት ውጪ ሌላ ነገር አለ? የመጨረሻው የህይወት ፈተና ሞት ነው። ሞትንም ቢሆን እጋፈጣለሁ። ብቻ እሺ፣ ለሱ የሚበጀው ነገር ይሁን። እኔ ግን አሁን የምታደርጊው ነገርም ለሱ ጥሩ አይመስለኝም። አሁን ጥሩና መጥፎ አትንገረኝ እኮ ቆሎም ሰማኝ። ለኔ አትንገረኝ፣ ለራስህ ያዘው እዛ። እኔ ምን ማስበለ? እሺ በቃ እሱን ካገኘሁት እስቲ ከሱ ጋር አወራለሁ። አውራ። እሺ ቻው። በቃ እንጣጨስ